ቁጠባን ባህላዊ አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባዎታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። Beautifully worked for Caicedo. Oh my goodness. Cole Palmer. Can I believe what I've just seen? ተመልሰናል አድማጮቻችን። ኤፍኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የቼልሲን ጉዳይ እንመልከት። በስታንፎርድ ብሪጅ ከሊድስ ዩናይትድ ጋር 2 ጎል በሆነ ውጤት ጨዋታውን አጠናቋል። 2-0 ይመራ ነበር ቼልሲ ትናንትና። እንግዲህ ጆዋ ፔድሮና ኮል ፓልመር ባስቆጠሯቸው ግቦች ኮል ፓልመር የዚህ ሳምንት የፕሪሚየር ሊግ ምርጥ ተጫዋች እንደተባለ እናስታውሳለን። ትናንትና በፍጹም ቅጣት ምት ግብ አስቆጥሯል። ግን ደግሞ ቼልሲን አሸናፊ ልታደርግ የነበረች ግብ ስቷልና አድማጮቻችንም ቀደም ሲል አስተያየት ሲሰጡበት እንደነበረ ለማሸነፍ ከሚመጣ ጉጉት ካልሆነ በስተቀር እንደ ኮል ፓልመር ካለ ተጫዋች እንዲስተው የሚጠበቅ አይደለም። እናንሳው ይሄንን ጉዳይ። ያው ማንቸስተር ዩናይትድ ነጥብ መጣሉን ተከትሎ ቼልሲ መጠቀም ይችል ነበር የትናንትናውን እድል፣ ነገር ግን ይሄ ሳይሆን ቀርቷል። እናንሳው። ምንም ጥያቄ የለውም። ትናንትና ቼልሲ በሁሉም ነገር ከሊድስ ሰሞኑን ጥሩ ፎርም ካለ ቡድን ጋር በሁሉም ረገድ በጣም ከፍተኛ ብልጫ ነበረው። በሁሉም ኳንቲፋይ ሊደረግ በሚችል ሜዠረብል በሆነ ሊለካ በሚችል ምልጫ በሙሉ ቼልሲ ከፍተኛ ብልጫ ነበር። ሙከራ 19-4 ነው። ለምሳሌ ትልልቅ የጎል እድል በመፍጠር 5-2 ነው። በፖሴሽን 66% ፖሴሽን ነበረው። ሊድስን ወደ ጨዋታው ሊመልስ የሚችል ምንም እድል የነበረ አይመስልም። ቅድም መነሻችን ላይ እንዳልነው እንደው የ90 ደቂቃ ጨዋታ ነው። ስለዚህ በ90 ደቂቃ ውስጥ ብዙ የሚፈጠሩ ነገሮች አሉ። ግን 2 ትልልቅ ኢንሲደንቶችን ግን ማንሳት የሚቻል ይመስላል። የፓልመርን ማንም ቅድም አንድ አድማጫችን እንዳለው ሮናልዶም ስቷል፣ ሌላም ትልቅ ተጫዋች ስቷል። እንደዚህ አይነት ትልልቅ የጎል እድሎችን ስለዚህ ተጫዋቾች ያጋጥማቸዋል። ልክ ነው፣ እንደዛ ልንለው እንችላለን። ሊያም ሮሲኒ ጨዋታው ካለቀ በኋላም እንደዚህ አይነት አጋጣሚ 1000 ጊዜ ቢያገኝ 999 ጊዜ ያስቆጥረዋል ብሏል። አሰልጣኙ ግን ማመን አልቻለም። ከሁሉ በላይ ራሱ ኮል ፓልመር ጄሚ ፍሎይድ ሃሰልባንክ የፕሪሚየር ሊግ ምርጡ ጨራሽ የሚለው ተጫዋችም ማመን አልቻለም። ከ3 ሜትር አይሞላም ከጎሉ አፋፍ ኳሱን ከሞይሰስ ካይሴዶ ሲመጣ የማሸነፊያ ጎል ሊሆን ይችል ነበር። አሁን የተሳተውን የጎል እድል ሲግኒፋይ የሚያደርገው የበለጠ የሚያጋንነው ውጤቱ 2-2 ነበር። 4-2 እየመራ ቢሆን 3-0 እየመራ ቢሆን ስቲል የተሳተ ኳስ ነው። ግን በጣም ከባድ ኮንሲኩዌንስ ሊኖረው የሚችል የጎል እድል ነው ትላንትና ፓልመር እንግዲህ ያባከነው። 94ኛው ደቂቃ ላይ ነው። ስለዚህ ኦልሞስት የጨዋታው የመጨረሻው ቅጽበት ነው እና እዛው የጎሉ አፋፍ ላይ ነው ያለው። ትንሽ የተጨረፈ ይመስለኛል፣ ትንሽ የነጠረ ይመስለኛል። ግን በቂ ሰበብ ለማቅረብ ያስቸግራል። በቃ በእግር ኳስ አንዳንድ ጊዜ ከሚያጋጥሙት በጣም እንግዳ ከሆኑት አጋጣሚዎች መካከል አንደኛው ነው እና አሰልጣኙም በሺህ ጊዜ አንድ ብቻ የሚያጋጥም ለፓልመር አይነቱ ተጫዋች በተለይ በሺህ ጊዜ አንድ ጊዜ ብቻ የሚያጋጥም ነው ብሏል። ይሄኛው አንድ በጣም ወሳኝ ነጥብ ነው። ምክንያቱም የጎል ቢቆጠር 94ኛው ደቂቃ ላይ ነው። ሊድስን ወደ ጨዋታ የመለሱበት ሁኔታ ሊያስተች ይችላል። ጨዋታውን አናላይዝ ስታደርጊው ግን ሊያሸንፉ ይችሉ ነበር። የሊያም ሮሲኛ የቼልሲ የአሰልጣኝነት ጅማሬ ፐርፌክት ሆኖ ይቀጥል ነበር ከነዛ በአርሰናል ከገጠሙት 2 ሽንፈቶች በስተቀር። ሁለተኛው ከሌላ ሁለተኛ ትልቅ ተጫዋች የመጣ ነው ከሞይሰስ ካይሴዶ። ያው ሊድስ ሰሞኑን ጥሩ ሁኔታ ላይ ያለ ቡድን እንደሆነ እረዳለሁ። ለምሳሌ የማሬስካ ነገር አቅጣጫ መሳት የጀመረው በሊድስ ከተሸነፈ በኋላ ነው። ባርሴሎና 3-0 አሸነፈ። ከዛ ከአርሰናል ጋር ብዙ ክሬዲት ሊሰጠው የሚገባ ብዙ ክሬዲት የተሰጠውን በጊዜው በ10 ተጫዋች ለረጅም ጊዜ ተፋልሞ 1-1 ተለያየ። ከዛ ወደ ሊድስ ሜዳ ሄደ እና ከአርሰናል ጋር ከተጫወተው ቡድኑ ከ50% በላይ ተጫዋቾች ሮቴት አደረገ።
የሮቴሽን ጉዳይ የአሰልጣኞች ጉዳይ ብቻ አይደለም ብለናል ብዙ ጊዜ ቼልሲ ውስጥ ከሜዲካል ዲፓርትመንቱ ምኑም አስተያየት አላቸው የትኛው ተጫዋች ማረፍ አለበት የሚለውን በተመለከተ። ከዛ በኋላ ነው የበለጠ የገባን እኛ ለምን ይህንን አይነት ትልቅ ሮቴሽን የሚያስፈልገው። ሊድስ ቀላል ፈተና አይደለም በኤላንድ ሮድ። አሁን ላሉት የሁለቱ ቡድኖች ተጫዋቾች ለዚህኛው ትውልድ ብዙ ግልጽ ላይሆን ይችላል እንጂ በቼልሲና በሊድስ መካከል ደግሞ መራር መጠላላት አለ። የተለያዩ ከተሞች ቡድኖች ናቸው። አንደኛው የደቡብ አንደኛው የሰሜን እንግሊዝ ክለቦች ናቸው። ግን ለምሳሌ 1971 ሲዝን ኤፍኤ ካፕ ፋይናል ላይ ተጫውተው አንድ ቢጫ መሰለኝ ነው ቢጫ ካርድ የተጀመረበት አመት ነው መሰለኝ አመት አንድ ቢጫ ካርድ ነው የነበረው። እና ጨዋታውን ተመልሰሽ ስታዩ ማይክል ኦሊቨር 2012 ላይ አንተ ብትሆን ሙሉ ጨዋታውን እንዲያዩት ተደርገው ማለት አንተ ብትሆን ስንት ቀይ ካርድ ትሰጣለህ ለነዚህ ጥፋቶች? በኋላ 11 አሉ 11 ቀይ ካርድ ሰጥ ነበር አሉ። ድብድብ ነበር በጣም አይወደዱም ሊድስና ቼልሲ። ከዛ ፊት እግር ኳስ እንዴት አሁን ደግሞ ቢሆን አሁን 2025 ላይ አይደል ያለ ነው። አሁን ደግሞ ቀይ ካርድ መስጠት ምናልባት የቀለለበት ዘመን ሊሆን ይችላል። አሁንማ ሁሉንም ሊል ይችላል አንድ በዚህ ዘመን ያለ ዳኛ። 2008 ላይ ነው ስቲቭ ቤኔት የሚባሉ ሌላ አንድ ራሰ በር አርቢትር ነበሩ ፕሪሚየር ሊግ ውስጥ የሚታወቁ። እሳቸው 7 ተጫዋች አስወጣለሁ ነበር ያሉት። እንደዚህ አይነት ፍልሚያ ያለበት ነው ቼልሲ ከሊድስ። አሁን ኮንቴክስቱ ሌላ ነው ኦፍኮርስ፣ ግን ስሜትን ቼክ ማድረግ የሚፈልግ አይነት ጨዋታ ነው። ሊድስ ወደ ጨዋታው የተመለሰው ሞይሰስ ካይሴዶ አንድና አግሬሽን ያስፈልገዋል። 6 ቁጥር ነው የሚጫወትበት ቦታ አግሬሲቭ እንዲሆን የሚጠይቅ ቦታ ነው። ግን ምን ይባላል ኮንትሮልድ አግሬሽን ደግሞ ይባላል። ለምሳሌ መሀል ላይ ያንቺ መደበኛ ቀጠና ካይሴዶ ቀጠና መሀል ላይ ነው። ስለዚህ እዛ ቦታ ላይ ታክሉን ሚስ ታይም ቢያደርግ ወይ ጊዜውን የሳተ ቢሆን ምንም አይደለም። መሀል ላይ ነው ቅጣት ምት ቢሰጥ ነው ቢበዛ ቢጫ ካርድ ቢሰጥ ነው እንደዚህ። ፍጹም ቅጣት ምት ሳጥን ውስጥ ግን ምንም እድል አልነበር። አሁን ካይሴዶን ፓልመር እንደ ተጫዋቾች በጣም አስደናቂ ተጫዋቾች መሆናቸው እንደተጠበቀ ሆኖ ግን በተለይ ካይሴዶ ሊድስን ወደ ጨዋታ የመለሰውን የፍጹም ቅጣት ምት ለመጀመሪያ ጊዜ ባለመሆኑ ምክንያት ለመጀመሪያ ጊዜ አይደለም ሞይሰስ ካይሴዶ በኃይል ነገሮች የመፍታት ፍላጎት አለው። አግሬሲቭ ነው በጣም እና ያ ብዙ ጊዜ ጠቃሚ ነው። ግን አንዳንድ ጊዜ በተለይ ቦታ ሁሌም እኔ ጠርዝ ላይ ያለ ተጫዋች ለዋለሁ ኦልሞስት ሁል ጊዜ ነው ቢጫ ካርድ የሚያየው። አንዳንድ ጊዜ ከአርሰናል ጋር እንዳየ ነው ቀይ ካርድ ሲመለከት ፎር ኖ ሪዝን ነው ቀይ ካርድ የተመለከተው ቼልሲ። ከዛ በኋላ ብዙ ክሬዲት አገኘ። ግን ቢኖር ኖሮ ሜዳ ውስጥ ሜቢ ውጤቱ የተለየ ሊሆን ይችል ነበር። እና ያ ቦታ ደግሞ ስሜትን መቆጣጠር የሚጠይቅ ቦታ ይመስለኛል። ማስላት የሚጠይቅ ቦታ ይመስለኛል። አእምሮን መጠቀም የበለጠ የሚጠይቅ ቦታ ይመስለኛል። የበለጠ የቦታ መያዝ ብልሃትን የሚጠይቅ ይመስለኛል። ስለ እያንዳንዱ ሪስክ ማስተዋልን የሚጠይቅ ይመስለኛል። ካይሴዶ በብዙ ነገሮች በጣም አስደናቂ ተጫዋች ቢሆንም አንዳንድ ጊዜ እንዲህ አይነት ስህተቶች ይሰራል። ዳንኤል ፋርከ ጨዋታው ካለቀ በኋላ ጨዋታ ውስጥ አልነበርንም፣ ግን አንድ ጎል ካስቆጠር እንደምንመለስ እናውቀው ነበር አሉ። የስታንፎርድ ብሪጅ የቼልሲ ደጋፊዎችም ሁኔታ እንደዚሁ ጠርዝ ላይ ያለ ነው። በክለቡ ባለቤቶች ላይ ባላቸው ቅሬታ ምክንያት ነገሮች እየጠመሙ በሚሄዱበት ጊዜ ኔጌቲቭ ፎርስ ይሆናሉ። የቼልሲ ደጋፊዎች ራሳቸው ብዙ ጊዜ እዚሁ ቡድን ላይ በጨዋታ ስታይል እያሸነፈን በስታይል ሳይቀር ሲጮህበት አይተን እናውቃለን። ስለዚህ ፋርከ ገብቷቸዋል። እንግዲህ ዶሚኒክ ካልቨርት ሉዊን አልነበራቸውም። ኖዋ ኦካፎርን ከቤንች አስገብተው ነው የተጫወቱት። እንደ ጄደን ቦግል አይነቱን ተጫዋች እንግዳ በሆነ ከፌሊክስን ሜቻ ጀርባ ነው ያጫወቱት እና እየሰራ አልነበረም። ሴባስቲያን በርናው የሚባል ተጫዋች አላቸው። ከረጅም ጊዜ በኋላ ነው የተመለሰው። ቼልሲ የሚገርም ብልጫ ነው በጨዋታው ላይ የነበረው። እንዳልኩት ተጠብቅ ያለሽ ከሊድስ ጋር በብሪጅ ዶሚኔት እንዲያደርግ፣ ግን ደግሞ ሊድስ በቅርብ ጊዜ ከትልልቅ ቡድኖች ጋር ከአርሰናል ካልሆነ በስተቀር አርሰናል 4-0 ካሸነፋቸው ጨዋታ ካልሆነ በስተቀር ከሊቨርፑል ጋር 2 ጊዜ አቻ ተለያይቷል። ቼልሲን አሸንፏል። ትላንት አቻውታል። ስለዚህ ከቼልሲ ራሱ 4 ነጥብ ወስዷል። ማንቸስተር ሲቲን በብዙ ፈትኖ ነበር። ከ2-0 መመራት 2 እኩል ሆኖ ነበር። በ90 ምናምነኛው ደቂቃ ላይ ፎደን ባስቆጠረው ጎል ነው ያሸነፈው። ጥሩ ሞመንት ላይ ያለ ነው። በቀደም አርብ ምሽት ኖቲንገም ፎረስትን አፈራርሶ ነው ወደዚህ ጨዋታ የመጣው። ግን ትላንት እንደዚህ አይነት አቻነት አልነበርም። በጣም ከከፍተኛ ዶሚናንስ ጋር ኮምፎርታብል ሆኖ ጨዋታውን ያደርገ ነበር። የመጀመሪያ አጋማሽ ላይ አንድ ሙከራ ብቻ መሰለኝ ያደረገው፣ አንድ ሙከራ ብቻ ነው ያደረገው። 35% 0.01 ነው ኤክስጂያቸው። ምንም የሚመጣ አደጋ አልነበር።
ከዛ የፓልመር የፍጹም ቅጣት ምት ጎል ተቆጠረ፣ ማለቅ ነበረበት ያን ጊዜ። ግን ያቺ ሞመንት ዲሳይሲቭ ሞመንት ነች። ምክንያቱም ቼልሲ በዚህ ውድድር ዘመን ከመምራት 17 ነጥብ ጥሏል። በመሪነት ፖዚሽን ላይ ሆኖ ልክ ትላንትና 2-0 ሲመራ ወይ ሌሎች ጨዋታዎች ላይ 1-0 ሲመራ ወይ ትላንት ሲመራ ከነዛ አይነት ፖዚሽኖች ብዙ ነጥብ ጥሏል። የመከላከል ስሜት የመቆጣጠር ችግር ያለበት በዚህ ውድድር ዘመን በስታንፎርድ ብሪጅ ብቻ ደግሞ ከአስቶን ቪላ ጋር፣ ከቦርንመዝ ጋር፣ ከአርሰናል ጋር፣ ከሰንደርላንድ ጋር፣ ከብራይተን ጋር፣ ትናንትና ከሊድስ ጋር ቀድሞ አስቆጥሮ እየመራ አቻ ተለያይቷል እና አንድ ጎል ማስቆጠር ብቻ ይበቃ ነበር። ያቺን በር ነው የከፈተው። 6 ደቂቃ ብሏል። ያቺ 6 ደቂቃ ሞመንት ኦፍ ማድነስ። ሁለተኛው ጎል ያጠያይቃል። ኳስ በእጅ ተነክቷል። አዎ ለዛ ነው እኔ አሁን የሚያብራራልኝ ሰው ፈልጋለሁ። ወደዚህ ፕሬስ ኮንፈረንስ ከመምጣቴ በፊት ዳኛውን ጠይቄው ነበር። ጎል የሚያስቆጠር ተጫዋች ጎል ለማስቆጠር እጅን መጠቀም በምንም ሁኔታ ቢሆን እጅን መጠቀም ፋውል፣ ግን ጎሉን ያስቆጠረው ተጫዋች አይደለም በእጅ የነካው አሉኝ። እንግዲህ ህጉ እሱ ከሆነ ህግ ነው፣ ምንም ላደርገው አልችልም። ጎሉን ያስቆጠረው ተጫዋች እጁን እስካልተጠቀመበት ድረስ ብለው የህግ በሎጂክ ግን ስሜት አይሰጠኝም ብሏል ከጨዋታው በኋላ። ስለዚህ ጎሉ የሚያጠያይቅ ጎል ነው እስማማለሁ እኔ፣ ለእኔ መጽደቅ የለበትም። ግን እዛ ውስጥ ስንት ስህተት መቁጠር እንደምችል አላውቅም። የቼልሲ ተጫዋቾች የሰሩት በጣም ኮሚካል ጎል ነው። ያኖዋ ኦካፎር ያስቆጠረው ጎል ኮሚካል ጎል ነው። በነገራችን ላይ ትላንትና ሊድስ በጠቅላላው በ90 ደቂቃ ውስጥ 1.44 ኤክስጂን ያስመዘገበው አንደኛው የፍጹም ቅጣት ምት በመሆኑ ምክንያት እና አንደኛው ደግሞ ባዶ ጎል የተቆጠረ ስለሆነ የዚህኛው ብቻ 0 ከሁለቱ በስተቀር የሚጠቀስ ትልቅ ሙከራ አላደረገም። ሁለቱን ታርጌት ነው፣ ሁለቱም ጎል እና እዚህ ላይ ምንድነው የስህተት ሰርከስ ታያለሽ። እስከዛ ድረስ የመጀመሪያውን 1 ሰዓት ብቻ ብትወስጂ በእኔ ግምት የቼልሲ ደጋፊዎች ከዚህ የተሻለ ፐርፎርማንስ ያዩበት ጨዋታ ሊኖር ይችላል። ሊያም ሮሲኛ ከመጣ በኋላ በሊያም ሮሲኛ አሰልጣኝነት ስር ከደህና ቡድን ጋር ቤስቱን 60 ደቂቃ ነው የተጫወቱት። ምንም መብት አልነበረውም ሊድስ ወደዚህ ጨዋታ የመመለስ ምንም እድል የነበረው አይመስልም። ፍጹም ኮንትሮል የሆነ ጨዋታ ነው የነበረው። አሰልጣኙም የተጫወትነው እግር ኳስ በፖሴሽን ጊዜ በፕሬሲንጋችን ኤነርጂያችን ሁሉንም ነገር ማየት የምፈልገውን አይነት ሁሉንም ነገር ነው ያየሁት። ለዚህ ነው ከእንደዚህ አይነት ጨዋታ በኋላ ለመዋጥ የሚከብድ ለመቀበል የሚያስቸግር የሆነብኝ የሚል አስተያየት ይሰጣል። እና የካይሴዶ አንድ ጄደን ቦግን ላይ የፈጸመው እንግዲህ ጥፋት ነው ሊድስን ወደ ጨዋታ የመለሰው። ብዙ ጊዜ ቼልሲ በማሬስካም ጊዜ አንድ ሲተች የምሰማው ቼልሲ የመጀመሪያውን አጋማሽ ጥሩ አይጀምርም፣ አንድ ሀፍ ነው ጥሩ የሚጫወተው፣ ሁለተኛውን አጋማሽ ብዙ ጊዜ በጣም ጥሩ ይጫወታል። ትላንትና የመጀመሪያውን አጋማሽ በተለይ የጀመሩበት መንገድ ይህንን ችግር የመቅረፍ ፍላጎት እንዳለ አይነት የሚመስል ነው። ከዛ በጊዜ ነው ጎሉን ያስቆጠሩት። ፓልመር ነበር ለዦዋ ፔድሮ ያንን ኳስ የሰጠው። ዦዋ ፔድሮ ግሩም ፈራሚ ነው መቼስ። አሁን በተከታታይ 2 ሲዝኖች በአምና በብራይተን ዘንድሮ በቼልሲ 10 የፕሪሚየር ሊግ ጎሎች አስቆጥሯል። ብራዚላውያን ይህንን ብዙ አያደርጉም በፕሪሚየር ሊግ። ሮበርቶ ፈርሚኖ፣ ማቴዎስ ኩኛ ና ሪቻርልሰን መሰለኝ ያደረጉት በ2 ተከታታይ ሲዝኖች ደብል ዲጂት ላይ የደረሱ ተጫዋቾች እነሱ ብቻ ናቸው። ከዛ ደግሞ ያው የፍጹም ቅጣት ምት ጎል ተቆጠረ፣ ምንም ሴፍ ኤንድ ፋይን ነው። ከዛ ደግሞ ፓልመር በቀደም ወልቭስ ላይ ሃትሪክ ሰርቶ ነበር። በጣም ጥሩ ፎርም ላይ ነው ያለው አሁን ማለት ይቻላል እንግዲህ የሳተው ኳስ ካልሆነ በስተቀር። ሰሞኑን ወሬ ነበር እንደምታውቂው። ባለፈው አንድ ጨዋታ ላይ ጎል ካስቆጠረ በኋላ በቅጡ ደስታውን እንኳን አልገለጸም። እና የእሱን ሜንታል ስቴት ደስተኛ ነው ወይ እዚህ? አንዳንዶች ሆም ሲክ ነው በቃ ማንቸስተርን ሚስ አድርጓል ከተማውን። ስለዚህ ማንቸስተር ዩናይትድ ደግሞ ሲደግፈው ያደገው ክለብ ነው፣ ወደ ማንቸስተር ዩናይትድ መዘዋወር ይፈልጋል ሲባል ነበር። ብዙ ወሬ ነበር። ደግሞ ከጉዳቱ ጋር ጥሩ አልነበረም። ያለፈው ሲዝንም ጉዳት የተፈተነበት፣ ይሄኛው ሲዝን ደግሞ በጣም መጥፎ ሲዝን ነው ከጉዳት አንጻር። በቀደም ግን የፍጹም ቅጣት ምት አስቆጠረ። የፍጹም ቅጣት ምት ስፔሻሊስት ነው። ከ19 18ቱን አስቆጥሯል። ሁሉም ነገር ጥሩ ነው አሁን ለሱ። ባለፉት 2 ጨዋታዎች ቢያንስ የናፖሊን ጨዋታ በሁለቱ አጋማሽ ተቀይሮ ገብቶ ውጤቱን የቀለበሰው እሱ ነው። ሁሉም ነገር ጥሩ ነው። ግን ትላንትና ያቺ መጥፎ አጋጣሚ ተፈጠረች እና በእርግጥ ሊያም ሮሲኛ በወረቀት ደረጃ ቢያንስ ተከታታይ ጨዋታዎችን ሲያሸንፍ የፕሪሚየር ሊግ ጨዋታዎችን ብቻ ካየናቸው በወረቀት ደረጃ ቀለል ያሉ ናቸው። በወረቀት ደረጃ ምንድነው አላውቅም። ለምሳሌ ብሬንፎርድ ጥሩ ቡድን ነው፣ ብሬንፎርድን አሸንፏል በሜዳው።
ክሪስታል ፓላስ በመጥፎ ሁኔታ ውስጥ በነበረበት ጊዜ ነው ፓላስን ያሸነፈው። የወረደ ቡድን ነው ወልቭስ፣ ኦልሞስት ወልቭስን ያሸነፈው። አሰልጣኙ ደስተኛ አልነበረም በሁለቱ አጋማሽ ቡድኑ ባሳየው መቀዛቀዝ በቀደም። ኦኬ ግን እዚህ ጨዋታ ላይ ግን እነዚህ ሁለት ትልልቅ ሞመንቶች ጨዋታውን ለውጠውታል ማለት ይቻላል እና የሚያስቆጭ ይመስለኛል፣ በጣም የሚያስቆጭ ይመስለኛል። ሊድስ ተገብቶት ቢሆን ከዚህ ጨዋታ የሆነ ነጥብ መውሰድ ትክክል ሊሆን ይችል ነበር። ግን እነዚህ ሁለት ትልልቅ ክስተቶች አንደኛው እድለቢስነት ልበለው የፓልመርን፣ የካይሴዶን ግን የበለጠ መጠንቀቅ ቢችል ኖሮ አቮይድ ሊደረግ ይችል ነው እና ትልቅ አጋጣሚ ይመስለኛል በጨዋታው ላይ እና የማንቸስተር ዩናይትድን አቻ መውጣትም ካፒታላይዝ አላደረጉበትም ከዌስትሃም ጋር አቻ መውጣት። ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባዎታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።